የሚልሽን ከዛ እያልኩኝ አንድ እግር እስከሚቀርሽ ድረስ በዚህ ሽጉጥ እጫወትብሻለሁ። ታዲያ ግደኛ የትኛው ይሻልሻል? ቀኝ እጅ ይሻልሻል ወይስ ግራ እጅ? ጫርግ መሳብ ወይዘሮ ባዩሽ አሁን ላይ በፖሊሶች ተይዛለች። ባዩሽ ለማታለል ነበረ 50 ሺህ ብሩን ከወይዘሮ ሜላት የተቀበለችው። ልጅቷን ሳትሰጥ ገንዘቡን ለራሷ ልታደርግ ፈልጋ ስለነበር ልጅቷም ብልጥ ስለሆነች ተኩሽ በማለት ነበር በድንገት ተምቹና ሴር በጠቆሙባት የፖሊሶች ጥቆማ እየደረሰችው። ወይዘሮ ሜላት ዳግም አምናታለች። ለምን እንደሆነ ባላቅም ዳግም አመነቻት። ሰላም ቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወይዘሮ ሜላት አሁን ላይ በጣም ማስተዋልና ማሰብ ያቃታት ይመስላል። ምክንያቱም ነገሮችን በእሷ መንገድ እየወሰደች ነው። መልስ አመነቻት። እርግብ በገዛ ጓደኛዋ ተከዳች። ለነገሩ ከመጀመሪያውም ጀምራ ጠርጥራ ነበር። ይቺ ሴት የሆነ ነገር ለማድረግ እያሰበች ይመስላል። ቢሆንም መከታተል አለብኝ እደርስባታለሁ ብላ ነበር። እንዳለችውም ከወይዘሮ ባዩሽ ጋር ተመሳጥራ ገንዘብ እንዲታመጣ አደረገቻት። ነገር ግን ወይዘሮ ባዩሽ ወይዘሮ ሜላት ተቀብላ በፍጹም አሁን ላይ ወይዘሮ ባዩሽ ሁሉንም ነገር በራሷ መንገድ ለመፍታትና ገንዘቡን ለመውሰድ ፈልጋ ነበር። ነገር ግን አልተሳካላትም። ልጅቷ ገንዘቡን ካልሰጠሽኝ እርግብ ያለችበትን ቦታ ላሳይሽ አልችልም አለቻት። ገንዘቡን ይዘሽ እንደምትክጅኝ በምን እርግጠኛ ሆናለሁ በማለት ነበር። አሁን ላይ ወይዘሮ ባዩሽ ሁሉንም ነገር ለማድረግ ነበር የወሰነችው። ነገር ግን ወይዘሮ ሜላት ዳግም አታለለቻት። ዳግም አምናት ነበር። አሁን ላይ ወርቁ እሷ ላይ እንደሌለና 50 ሺህ ብሩን ለእርግብ እንድትሰጣት እንደሆነ አረጋግጣ ነበር የተቀበለቻት። ነገር ግን ገንዘቡን ለራሷ አድርጋ በሽጉጥ ለማታለል ነበር እየሞከረችው። ልጅቷም ሁኔታዋን ስለምታውቅ በፍጹም እኔ አንቺን አምኔ እሷን ልጠጋት አልችልም፣ ስለዚህ መጀመሪያ ብሩን ስጪኝ ነበር። ወይዘሮ ባዩሽ ዕጣ ፈንታ አሁን ምንድን ነው? በፖሊሶች ተይዛ ጥያቄ ሊያቀርቡላት ይሆን ወይስ ልትታሰር? የሁላችንም ጥያቄ ነው። ተምቹ ለሀንዬ በአማና መልኩ ወርቁ ሰጣት። ወርቁ እንደሆነ በፍጹም አታውቅም። ይሄ ቃስ ይቀመጥ ነበር ያላት። እሷም ተቀብላ አስቀመጠችው። እርግብ ወርቁ ከሀና ጋር እንዳለ ብታውቅ ምን እንደሚሰማት መገመት አይችልም። ምክንያቱም በጣም ተናደደች። ለሀና የሰጠሃት ልትመልስላት ፈልገህ ነው ወይስ ቦርሳው ፈትሻው ነበር አለችው። እኔ ምን እንዳለ በምን አውቃለሁ? ቦርሳው ውስጥ ምንድነው ያኖርሽው አንቺ ልጅ? እኔ ምንም አላውቅም፣ ብቻ አኖሪልኝ ብዬ ከሱቁ ባለቤት አንስቼ ነበር እሷ ጋር ያኖርኩት። ምክንያቱም ሌላ ቦታ አምን የማስቀምጠው ምንም ሰው ስለሌለኝ ነው ከእሷ ጋር ያኖርኩት። ነገር ግን ምንም እንዳትነኪ በአማን አስቀምጭልኝ ነው ያልኳት በማለት ለእርግብ ለማስረዳት ሞከረ። እርግብ ደግሞ በፍጹም አላመነችውም። ከዚህ በፊት ብዙ ውሸቶችን ስለዋሻት አሁን ልታምነው አልፈለገችም። ነገር ግን ሌላ አማራጭ የላትም ከማመን ውጭ። አሁን ቦርሳውን አምጣልኝ፣ ከአንተ ጋር ምንም ጭቅጭቅ አልፈልግም አለችው። አሁን ላይ የገዛ ጓደኛዋ አሳልፋ እርግብን ልትሰጣት ነው። ወይዘሮ ባዩሽ ከአንድ ሴት አዳሪ የሚጠበቀውን ነው። ምን የሚጠበቅ ነገር አለበው ማለት ነበረ ለመሳደብ የሞከረችው። ሁለቱንም ይዘዋቸው ሄዱ። ነገር ግን ወይዘሮ ባዩሽ የጠቆመችባት እሷ እንደሆነች ነው የገባት። እሷ ግን ልጅቷ የምታውቀው አንድም ነገር የለም። ምክንያቱም እሷም ገንዘብ ፈልጋ ከመጥፎ ስራዋ ለመላቀቅ ገንዘብ ፈልጋ ነበር እርግብን አሳልፋ ልትሰጣት የፈለገችው። እርግብ ግን ጥርጣሬዋ ልክ ነበር። የሆነ ነገር እያደረገች እንደሆነ ይገባኛል በማለት ነበር የተናገረችው። አቶ መስፍን አሁን ላይ እውነቱን ካወቀ ወይዘሮ ባዩሽን ይገላታል። ስለዚህ አሁን ላይ ለአቶ መስፍን እነግርልሻለሁ፣ ለመስፍኔ እነግረዋለሁ ሁሉንም ነገር። ስለዚህ ውሸት እንዳትዋሺ፣ ከዋሽሽ ግን ለመስፍን ተናግሬ ሁሉም ነገር ያበቃለታል ነበር ያለቻት ወይዘሮ ሜላት። ነገር ግን ወይዘሮ ባዩሽ እያታለለቻት ነበር። 50 ሺህ ብሯን ለራሷ ካደረገች በኋላ ወርቁንም ተቀብላ ዘወር በይ አልሰጠችኝም፣ እምቢ ያለችኝ ልትላት ፈልጋ ነበር። ያ ነገር ግን አልገባትም። ሀና እንዳለችው እኔ እችን ሴት ምንም ላምናት አልችልም፣ ምክንያቱም የሚታመን አንድም ነገር ስለሌላት ብላ አስረዳቻት።
አሁን ላይ እርግብ ወርቁን ለመቀበል ግዴታ ዘርሽን መቀበል አለብኝ፣ ምክንያቱም እሱ እንዳታለለኝ እኔም ብልጥ መሆን ይኖርብኛል። ይሄንን እቃ ለመቀበል ግዴታ ስነ ስርዓትን ይዤ መጠቀም አለብኝ ስትል ለራሷ ቃል ገባች። ልጅቷ ወርቅ አለ ስላለቻት ቤቱን ሁላ እንዳለ ፈትሸው ነበር ወርቁን ለመውሰድ። ነገር ግን እርግብ ብልጥ ስለሆነች ወርቁን ከዘሩሁን ጋር ወይም ከፍቅረኛዋ ጋር ነበር ያስቀመጠችው። ወይዘሮ ባዩሽ የወርቁ ሁኔታ በጣም ግምቱን ስለምታውቅ 50 ሺህ ብር ላንቺ ምን ማለት እንደሆነ አልገባሽም፣ የሁላ ወርቅ በ50 ሺህ ብር ብትከፍሊ ምን ችግር አለው ብላ ነበር ያታለለቻት። ወይዘሮ ሜላት ግን ዳግም ተታለለች። ምክንያቱም ዳግም በማመኗ ምክንያት ተታላለች። ውድና የተከበራችሁ እናንተ ብትሆኑ ወይዘሮ ሜላትን ብትሆኑና ጓደኛችሁ እንደዛ አይነት ነገር ብታደርግ ምን ታደርጋላችሁ? ለፖሊስ አሳልፋችሁ አሰጣትም? ነገር ግን እኔና እሷ መልካም መጥፎ አሳልፈናል። ለፖሊስ በፍጹም አሳልፌ ሊሰጥ አልችልም፣ ምክንያቱም እሷ ጓደኛዬ ናት ነበር ያለችው። ምላሴም ሲሰማ በጣም ነው የደነገጠው ማመን እስከሚያቅተው ድረስ። ምክንያቱም እሷ ይሄንን ታደርጋለች ብሎ ለደቂቃ አስቦ ስለማያውቅ ግራ ነው የተጋባው። ሀና ፈትሻ ወርቅ መሆኑን ካወቀች ምን ብላ ተምቹን እንደምትጠይቀው የብዙዎቻችን ጥያቄ ነው። ነገር ግን ተምቹ ወርቁን የሀና የወይዘሮ ሜላትን ወርቅ ስለማታውቀው የእሷ ነው ብላም አትገምትም። እንደገና ተምቹ ጋር ምን ይሰራል? ይሄ ጥያቄ ይሆንባታል። ከዚያ በኋላ እሱን ቀጥታ ታይሆን አሲርን ትጠይቀውና ወይ ወርቁ ሁኔታ የምታስረዳ ይመስለኛል። በስተመጨረሻ አሁን ላይ ባዩሽ እስር ቤት የምትበሰብስበት ትልቅ ማስረጃ ከሰጧቸው ሁሉንም ነገር ያልቃል። ነገር ግን ባዩሽ ማስረጃ የያዘ ሰው የለም። ይሄ የሆነበት ደግሞ አንድም ነገር ቢሆን ከመግደሏ እንጂ ስትገል የሚያሳይ ትልቅ ማስረጃ አስፈላጊ ነው ብዬ አስባለሁ። አሁን ላይ አቶ ኖላዊ ሁሉንም ነገር ለሀና ምርጫሽ አንቺ ነው፣ አንቺ የመረጥሽው ሁላ ይሆናል፣ ስለዚህ ምርጫሽን አሳምሬ አንቺ ነሽ መምረጥም ያለብሽ በማለት ነገሯት። ይህም የሆነበት ምክንያት ወደ እያለች ስለምትመጣ ነው። ቤተሰቦቿ ጋር ጠቅልላ ለመቀመጥ ፈራች። ቀጥታ ደግሞ ወደ አባቷ ጋር ለመምጣት ደግሞ ምንም ነገር ማድረግ አልቻለችም። እዛ ያሉትን መተው አልፈለገችም። ግራ በገባት ታይም ነበር። ምርጫው አንቺ ነው፣ ሲቀጥል ደግሞ እዛ ነሽ እዚህ ነሽ እየተባለ የሆነ ነገር ብትሆኚ ለእኔ ጸጸት ነው፣ ወስነሽ አንድ ቦታ መቀመጥ አለብሽ አሏት። ከቤተሰቦችሽ ጋር ተቀመጭ አሏት። ጠልተኛል ማለት ነው ብላ አለቀሰች። ባዩሽ በስተመጨረሻ ትልቅ ወጥመድ ውስጥ ነው የገባችው። ልጅቷም ወጥመድ ውስጥ የገባች ይመስለኛል። ባዩሽ እሷ የጠቆመችባት መስሏት እንዳታስወግዳት ፈርቻለሁ። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ለነበረን ቆይታ እያመሰገንኩኝ በጣም ነው የምወዳችሁ በያላችሁበት